ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር የጎንደር ብርጌድ ሻለቃዎች 2 ከባባድ የመከላከያ ምሽጎችን እንደሰበሩ መረጃዎች ወጥተዋል። በዚህ ሙትና ቁስለኛ ሲኖር መሳሪያዎች መማረካቸው ተገልጿል። በተያያዘ መረጃ ከአማራ ፋኖ ብሔራዊ ኃይል 3ኛ ጎጃም አገው ምድር ክፍለ ጦር ቤተወደድ መንገሻ ጀንበሬ ብርጌድ የትግል ጥሪ አስተላልፏል። ሙሉ መረጃውን በዜናችን በዝርዝር እንመለከተዋለን። የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም በ6ኛ እዝ ማሰልጠኛ ማዕከል ተገኝተው ስልጠናቸውን በመከታተል ላይ ከሚገኙ አመራሮች ጋር ለውጤታማ የግዳጅ አፈጻጸም መሰረት በሚሆኑ ርዕሰ ጉዳዮች ዙሪያ የተወያዩ ሲሆን ለፈተናዎች የማይበገር ፕሮፌሽናል ሰራዊት ተገንብቷል ማለታቸው ተሰምቷል። የሚመራውን ኃይል ለቀጣይ ተልዕኮ በማዘጋጀት ለዓላማው የጸና ትጉና በየጊዜው የሚያጋጥሙ ችግሮችን እየፈታ የሚሄድ በራሱ የሚተማመን መሪ መሆን እንደሚገባውም ሌተናል ጀነራል በላይ ስዩም ተናግረዋል። ዝርዝሩን አዘጋጅተናል። ከእነዚህ መረጃዎች በተጨማሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለከፍተኛ ረዳቶቻቸው ኢራንን የማጥቃት እቅዶችን እንዳጸደቁ መሰማቱ፣ እስራኤል የመጨረሻ ግቤ የኢራኑን መንፈሳዊ መሪ ማጥፋት ነው ስትል መናገሯል፣ ኔታንያሁ የአዶልፍ ሂትለርን ታሪክ እየደገመ ነው ሲሉ ኤርዶጋን መናገራቸውና እስራኤል በበኩሏ ኤርዶጋን ጸባጫሪነት ባህሪ እየታየባቸው ነው ስትል ክስ ማቅረቧል። አሰብ ላይ የኮሪደር ፕሮጀክቶች እንሰራለን። አሰብ በረሃማ እንደመሆኑ መጠን ዛፍ ተክለን ለኑሮ ምቹ አድርገን አሱበን ገንብተነው ብዙ ሰዎች እንዲኖሩበት እናደርጋለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸውን፣ ቭላዲሚር ፑቲን የኢራኑ መሪ ካሜኒን ለመግደል ስለሚቃጣ ማንኛውም ሙከራ የቀረበላቸውን ጥያቄ ውድቅ ማድረጋቸውን፣ አሜሪካ ብቻ ልትመታው የምትችለው የኢራን ሚስጥራዊ ቦታ ይፋ መደረጉን፣ እንዲሁም በዓለም አቀፍ ደረጃ የነዳጅ ዋጋ ጭማሪ ቢኖሩም በአዲስ አበባ ግን በቅርቡ የዋጋ ጭማሪ እንደማይደረግ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ሌተናል ጀነራል በላይ ስዩም ለፈተናዎች የማይበገር ፕሮፌሽናል ሰራዊት ተገንብቷል ሲሉ ተናገሩ። የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም በ6ኛ እዝ ማሰልጠኛ ማዕከል ተገኝተው ስልጠናቸውን በመከታተል ላይ ከሚገኙ አመራሮች ጋር ለውጤታማ የግዳጅ አፈጻጸም መሰረት በሚሆኑ ርዕሰ ጉዳዮች ላይ ተወያይተዋል። ሌተናል ጀነራል በላይ ስዩም ክብራችንና ማንነታችን ለሆነችው ኢትዮጵያ ችግርን ተቋቁሞ ፈተናዎችን በማለፍ ድል ማስመዝገብ የሚችል አመራር መገንባት እንደሚገባ ገልጸዋል። የሚመራውን ኃይል ቀጣይ ተልዕኮ በማዘጋጀት ለዓላማው የጸና ትጉህ በየጊዜው የሚያጋጥመው ችግሮችን እየፈታ የሚሄድ በራሱ የሚተማመን መሪ መሆን እንደሚገባም አመላክተዋል። ሌተናል ጀነራል በላይ ጽናት ያለው ከዓላማው ዝንፍ የማይል የአህድን ስነ ልቦና በመገንባት መሰናክሎችን የሚያልፉ ለሚያጋጥሙ ችግሮች መፍትሄ የሚሰጥ ስራዎችን በእቅድና በፕሮግራም የሚመራ ለዓላማው ጽኑ የሆነ በጀግንነት የሚዋጋም የተሰጠውን ተልዕኮ አዳብሮ የሚፈጽም ሀገር ወዳድ አመራር ተፈጥሯል ብለዋል። አመራሩ በጀግንነቱ ለተተኪዎች አርአያ በመሆን በሀገራችን የተሰሩትን የጀግንነት ታሪኮች በማስቀጠል አዲስ ታሪክ ማስመዝገብ የሚችል ወጣት መሪዎችን መገንባት መቻሉንም አብራርተዋል። አክለውም ዓላማ የሌላቸው የሀገራችን ጠላት ናቸው ያሏቸውንና ሽብርተኛ ሲሉ የጠሯቸውን ሸኔና ጽንፈኛ ሲሉ የጠሩትን ቡድን ህልማቸው የከሸፈና ያቀዱት ሀገርን የማተራመስ አጀንዳ በመከላከያ ሰራዊታችን ብርቱ ክንድ እየተደመሰሰም የማያዳግም እርምጃ እየተወሰደባቸው ይገኛል። ይህም ተጠናክሮ ይቀጥላል ብለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ለከፍተኛ ረዳቶቻቸው ኢራንን የማጥቃት እቅዶችን ማጽደቃቸውን ዎል ስትሪት ካወጣው ዘገባ ላይ መመልከት ተችሏል። በሌላ ዜና ኢራን በቅርቡ ከዩኤስ ፕሬዚዳንት ትራምፕ ጋር ለመገናኘት ፍላጎት እንዳላት አንድ የኢራን ከፍተኛ ባለስልጣን ለኒውዮርክ ታይምስ የገለጹ ሲሆን የውጭ ጉዳይ ሚኒስቴር አባስ አራግቺ ከእስራኤል ጋር የተኩስ አቁም ስምምነት ላይ እንደሚወያዩ ተናግረዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራንን ለማጥቃት መወሰናቸውን ተከትሎ ኢራን የኒውክሌር ማበልጸግ ፕሮግራሟን ልታቆም እንደምትችል ዘገባው ጠቅሷል። የኢራንን ከመሬት በታች 80 ሜትር ውስጥ የቀበረችውን ዩራኒየም ማበልጸጊያና ማጣሪያ ሴንትሪፊዩጅ በጥልቀት ሊመታ የሚችለው ቦምብ በአሜሪካ እጅ ብቻ የሚገኝ ሲሆን B2 በንከር ቦምብ ይሰኛል። እስከ 60 ሜትር ድረስ ወደ መሬት በመግባት ጥቃት ማድረስ ይችላል ተብሏል።
ከዚሁ ጋር በተያያዘ እየቀጠለ ባለው የኢራንና የእስራኤል ጦርነት አሜሪካ ብቻ ልትመታው ስለምትችለው የኢራን ሚስጥራዊ ቦታ መረጃዎች ወጡም። የፎርዶ የኒውክሌር ጣቢያ እንደገለጸው ከቴህራን በስተደቡብ ባለው ተራራማ አካባቢ ተደብቆ ለኢራን የኒውክሌር ስራዎች አስፈላጊ የሆነ ስፍራ ነው። ይህ ስፍራ በትልቅነቱ እንግሊዝና ፈረንሳይን ከሚያገናኘው ዋሻ ይበልጣል ተብሎ ይገመታል። ታዲያ እስራኤል በኢራን ሰማይ ላይ የበላይነት ባገኘችበት በዚህ ሰዓት እንኳን ይህንን የኒውክሌር ጣቢያን መምታት አትችልም እየተባለ ነው። የእስራኤል የጦር መሳሪያዎችም የፈለገ የሚሳኤል ዶፍ ቢያወርዱ ሊደርሱበት አልቻሉም። ፎርዶን ለማጥፋት የሚያስችል ትልቅ አቅም እንዳላት የሚታሰበው የትራምፕ ሀገር አሜሪካ ናት። ትራምፕ በዚህ የኢራንና የእስራኤል ውጊያ ከገቡበት የመካከለኛው ምስራቅ ጦርነት ባልተጠበቀ ሁኔታ ሊያሰፋው ይችላል። ከዋና ከተማይቱ ቴህራን በስተደቡብ 96 ኪሎ ሜትር ርቀት ላይ የሚገኘው የዩራኒየም ማበልጸጊያ ቦታ ለኩም ከተማ ቅርብ በሆነ ተራራማ አካባቢ መሽጓል። በፎርዶ የሚገኘው ኮምፕሌክስ በመጀመሪያ በሀገሪቱ ከፍተኛ ኢስላሚክ አብዮታዊ ጥበቃ IRGC የሚጠቀምባቸው ተከታታይ ዋሻዎች የነበረ ቢሆንም በኋላ ግን ኢራን ለማበልጸጊያነት እንደምትጠቀመውም እንደ አውሮፓውያን አቆጣጠር በ2009 ገልጻለች። ዩራኒየምን ለማበልጸግ የሚያገለግሉ ሁለት ዋና ዋሻዎችን ያቀፈ ነው ተብሎ ይታሰባል። ከመሬት በታች ባለው ጥልቀት ምክንያት ለእስራኤላውያን ጦር ሰራዊት ልዩ ፈተና ነው። እስራኤል አሏት ተብሎ የሚገመተው የጦር መሳሪያዎች ከ10 ሜትር ባነሰ ጥልቀት ብቻ ጥቃት የሚያደርሱ ናቸው። በአንጻሩ ዩናይትድ ስቴትስ ግን 61 ሜትር ወደ መሬት ውስጥ ዘልቆ መግባት የሚችል መሳሪያ እንዳላት ጄንስ የተባለ የመከላከያ መረጃ ኩባንያ ገልጿል። ነገር ግን የፎርዶ ቦታን ለማጥፋት ዩናይትድ ስቴትስም እንደሚከብዳት ይገለጻል። ምክንያቱም ዋሻዎቹ ከ80 እስከ 90 ሜትር ወለል በታች ናቸው ተብሎ ይገመታል። ይሁን እንጂ የእነዚህ ቦታዎች ሁኔታ ሙሉ በሙሉ ሚስጥራዊ መሆኑ ይነገራል። ከዚሁ ጋር በተያያዘ እስራኤል የመጨረሻ ግቤ የኢራኑን መንፈሳዊ መሪ ማጥፋት ነው ማለቷ ተሰምቷል። የእስራኤል መከላከያ ሚኒስቴር እስራኤል ካትዝ የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒን ህልውና መቋጨት በቴህራን ላይ የሚካሄደው ወታደራዊ ዘመቻ አንዱ ዓላማ እንደሆነ ተናግረዋል። ኤርዶጋን በበኩላቸው ኔታንያሁ የአዶልፍ ሂትለርን ታሪክ እየደገመ ነው ሲሉ መናገራቸው ተሰምቷል። እስራኤል በበኩሏ ኤርዶጋን ጸባጫሪነት ባህሪ እየታየባቸው ነው የሚል ምላሽ ሰጥታለች። የእስራኤልና ቱርክ የቃላት ውዝግብ እሰጥ አገባ ውስጥ ገብተዋል። የቱርክ ፕሬዚዳንት ረሲብ ጣይብ ኤርዶጋን የእስራኤልን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከቀድሞው የጀርመን ፕሬዚዳንት አዶልፍ ሂትለር ጋር ማነጻጸራቸው ውዝግብ አስከትሎባቸዋል። ፕሬዚዳንቱ ከግሪክ ጋር የሚወዛገቡበትን የቆጵሮስ ከተማ የዓለም አቀፍ እውቅና የሰሜን ቱርክ ግዛት አካል ሆና ትቀጥላለች ብለዋል። አክለውም የኢራንና እስራኤል ግጭትን በተመለከተ ቱርክ የሚቃጣባትን ጥቃት ትመክታለች ሲሉ ተናግረዋል። በሌላ በኩል የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር የቱርክ ፕሬዚዳንት ኤርዶጋን የሰጡትን ሀሳብ ለኢራን የወገነ አስተያየት ነው በማለት ተቃውመዋል። የኤርዶጋን ጸባጫሪነት ባህሪ እየታየባቸው ነው ያሉት በህገወጥ መንገድ ተቆጣጥረዋታል ባሏት የቆጵሮስ ካርድ እየተጫወቱ ነው ሲሉ ተናግረዋል። ከዚሁ ጋር በተያያዘ ፑቲን የኢራኑን መሪ ኻሜኒን ለመግደል ስለሚቃጣ ማንኛውም ሙከራ የቀረበላቸውን ጥያቄ ውድቅ አደረጉ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን እስራኤል ወይም አሜሪካ የኢራንን ጠቅላይ መሪ አያቶላህ አሊ ኻሜኒን ለመግደል ሙከራ ሊያደርጉ ይችላሉ በሚለው ግምት ላይ አስተያየት ከመስጠት ተቆጥበዋል። ከዓለም አቀፍ ጋዜጠኞች ጋር ባደረጉት የጋዜጣዊ መግለጫ ወቅት የኢራንና እስራኤል ግጭት ፖለቲካዊ መፍትሄ እንዲያገኝ ግፊት ማድረጋቸውን እንደቀጠሉ ተናግረዋል። በሴንት ፒተርስበርግ ከተካሄደው ዓለም አቀፍ ኢኮኖሚ ፎረም ጎን ለጎን ሐሙስ ዕለት ስለ ኻሜኒ ለተጠየቁ ጥያቄዎች ሲመልሱ ከቻልኩ ይህንን ለጥያቄው በጣም ትክክለኛው መልስ እንደሚሆን ተስፋ አደርጋለሁ። ስለዚህ ጉዳይ ለመወያየት እንኳን አልፈልግም ሲሉ ተደምጠዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ሳምንት መጀመሪያ ላይ ግጭቱ በኢራን የአገዛዝ ለውጥ ሊያመጣ ይችላል ሲሉ ተናግረዋል። የእስራኤል ጥቃቶች ከፍተኛ የጦር መሪዎችንና ከፍተኛ የኒውክሌር ሳይንቲስቶች ላይ ያነጣጠሩ መሆናቸውም ይታወቃል። መቀመጫውን አሜሪካ ያደረገው የኢራን የሰብአዊ መብት ተሟጋች ድርጅት እንደገለጸው ካለፈው አርብ ጀምሮ እስራኤል ባደረገችው ጥቃት ቢያንስ 585 ሰዎች ህይወታቸው ያለፈ ሲሆን 239 ንጹሃን ዜጎች መሞታቸው ይታወሳል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዋሽንግተን ኻሜኒ ያሉበትን ቦታ ታውቃለች ሲሉ መናገራቸው ይታወሳል። ምንም እንኳን አሜሪካ እስራኤል በኢራን ላይ የምታደርገውን ጥቃት ልትከላከል እንደምትችል ባይገልጹም ዩናይትድ ስቴትስ ለጊዜው እርምጃ እንደማትወስድ ተናግረው ነበር። ፑቲን የኢራን ህዝብ ከመንግስት ጀርባ አንድነቱን እንደቀጠለ ተናግረዋል። ዛሬ በኢራን ውስጥ በሁሉም የውስጣዊ የፖለቲካ ሂደቶች ውስብስብነት እዚያ እየተከናወኑ እንደሆነና በሀገሪቱ የፖለቲካ አመራር ዙሪያ የህዝቡ ውህደት እንዳለ እናያለን ብለዋል። በስኮት ልግዛለሽ በማለት አታሎ የ8 ዓመት ታዳጊን አስገድዶ የመድፈር ጥቃት የፈጸመው ግለሰብ በእስራት ተቀጣም። በምስራቅ ቦረና ዞን ነገሌ ወረዳ አስተዳደር በ8 ዓመት ታዳጊ ላይ የአስገድዶ መድፈር ወንጀል ጥቃት የፈጸመው ግለሰብ በእስራት መቀጣቱ ተገልጿል። የምስራቅ ቦረና ዞን ፖሊስ ዋና መምሪያ የሴቶችና ህጻናት ጉዳይ ኃላፊ ዋና ኢንስፔክተር ዘውድነሽ አበበ እንደተናገሩት ተከሳሽ ዮሴፍ ፈጠነ የታዳጊዋ ወላጆች ወደ ስራ መሄዳቸውን ጠብቆ በስኮት ልግዛለሽ በማለት አታሎ ወደ ራሱ መኖሪያ ቤት በመውሰድ ጥቃቱን
እንደተፈጸመባት ጠቁመዋል። ህፃኗ ደም እየፈሰሳት መንገድ ላይ ወድቃ ያገኟት ነዋሪዎች ለፖሊስ በሰጡት ጥቆማ ወደ ሕክምና ተወስዳ እርዳታ እንድታገኝ መደረጉ ተገልጿል። ተጎጂዋ ሕክምና ከተሰጣት በኋላ ለፖሊስ በሰጠችው መረጃ መሰረት ጥቃቱን የፈጸመባት የ31 ዓመቱ ግለሰብ በቁጥጥር ስር መዋል ችሏል። ፖሊስ አስፈላጊውን ምርመራ በሐኪምና ከሰዎች በተገኘ መረጃ መሰረት በማጠናቀር መዝገቡን ለአቃቢ ሕግ ልኳል። አቃቢ ሕግ በወንጀል ሕግ ቁጥር 6/27 በህፃናት ላይ በሚፈጸም የህፃናት የግብረ ስጋ ድፍረት በደል በመጥቀስ ክስ መስርቷል። ክሱን ሲከታተል የቆየው የምስራቅ ቦረና ዞን ከፍተኛ ፍርድ ቤት ሰኔ 9 ቀን 2017 ዓ.ም በዋለው ችሎት ተከሳሽ የሱፍ ፈጠነ እድሜዋ ባልደረሰች ልጅ ላይ አታሎ የመድፈር ጥቃት በመፈጸም ጥፋተኛ ሆኖ በመገኘቱ በ15 ዓመት እስራት እንዲቀጣ መወሰኑን ዋና ኢንስፔክተር ዘውድነሽ አበበ ጨምረው ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አሰብ ላይ የኮሪዶር ፕሮጀክት እንሰራለን ሲሉ ተናገሩ። ጠቅላይ ሚኒስትሩ አሰብ ላይ የኮሪዶር ፕሮጀክት እንሰራለን፣ አሰብ በረሃማ እንደመሆኑ መጠን ዛፍ ተክለን ለኑሮ ምቹ አድርገን አስውበን ገንብተነው ብዙ ሰዎች እንዲኖሩበት እናደርጋለን ሲሉ የተናገሩት በትናንትናው ከተፎካካሪ ፓርቲዎች ጋር በተደረገ ስብሰባ ላይ ነው። የወራህላ ከተማ 2 ምሽጎች አዳሩን በጎንደር በጋሻው ክፍለ ጦር መሰበራቸው ተሰማ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ጎንደር በጋሻው ክፍለ ጦር ጎንደር ብርጌድ አካል የሆኑት ናሁሰናይ አንዳርጌና መሪው ሻለቃዎች ምሽቱን ወራህላ ከተማ ውስጥ የሚገኘውን የመከላከያ ምሽጎች መስበራቸው ተገልጿል። የምዕራብ በለሳ ወረዳ ዋና ከተማ አርባያና ደጎማ ከተሞች መካከል የምትገኘው ወራህላ ከተማ ከምሽቱ 12 ሰዓት ጀምሮ እስከ 4 ሰዓት በተካሄደው ውጊያ የመከላከያን 2 ምሽጎች ሰብረው እንዲሸሽ ማድረጋቸው ተመላክቷል። የአገዛዙ ኃይል ሰሞኑን በጎንደር ቀጠና በዳግማዊ ቴዎድሮስ 5ኛ ኮር ጥቃት እየተፈጸመበት ነው የተባለ ሲሆን በምሽቱ አውደ ውጊያ 5 ሲሞቱ 7 መጎዳታቸውና 3 ክላሽንኮቭ መሳሪያዎች ከበርካታ ጥይቶች ጋር መማረካቸው ተነግሯል። ከዚሁ ጋር በተያያዘ ከአማራ ፋኖ 3ኛ ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድ የትግል ጥሪ መተላለፉ ተሰምቷል። በጥሪውም ለአድማ ብተና፣ ሚሊሻ፣ ፖሊስና ሰላም አስከባሪዎች ለስርዓቱ አጉል መስዋዕት እንዳትሆኑ ሲል ጥሪ አቅርቧል። ወደ ፋኖ ለሚቀላቀሉ ሁሉ ደግሞ የመሳሪያ ዋጋ እንደሚከፈላቸው፣ መሳሪያውን ይዞ ቤቱ መቀመጥ የፈለገ እንደፈለገው ማድረግ እንደሚችል፣ ብርጌዱን መቀላቀል የፈለገ መሳሪያውን ሽጦ ብርጌዱ ሌላ መሳሪያ አስታጥቆት መቀላቀል እንደሚችል፣ መሳሪያውን ይዞ ወደ ሌላ ቦታ መሄድ የፈለገ ከነ መሳሪያው ወደ ትውልድ ቦታው እንደሚሸኝ፣ እስካሁን ከአገዛዙ ጎን በመሆኑ ፍጹም ይቅርታ እንደሚደረግለትና ይህ ጥሪ ለአጭር ጊዜ ብቻ የሚቆይ እንደሆነ ተገልጿል። ለምልስ የሰራዊት አባላት ባስተላለፈው ጥሪ ደግሞ በተለይም የቡድን መሳሪያ ተኳሾች ዙ 23 ሞርተር፣ ዲሽካ፣ ሹተር፣ ብሬንና አርፒጂ ላውንቸር ተኳሾችን በተለይም አሁን ላይ በብዙ እንደሚያስፈልጉት የገለጸው ብርጌዱ ወደ ብርጌዱ ማዘዣው እየመጣችሁ ትመዘገቡ ዘንድ ጥሪያችንን እናስተላልፋለን ብሏል። ቀጥሎም ለመላው ህዝባችን በሙሉ ልባችሁ የደገፋችሁ ትግል አሁን ወደ ድል ጎዳናው እየገሰገሰ ስለሚገኝ የተለመደውን ድጋፋችሁንና አለኝታነታችሁን አጠናክራችሁ እንድትቀጥሉ ማሳሰብ እንወዳለን ሲል የቢትወደድ መንገሻ ጀንበሬ ብርጌድ ጥሪውን አስተላልፏል። በዓለም አቀፍ ደረጃ የነዳጅ ዋጋ ጭማሪ ቢኖርም በአዲስ አበባ ግን በቅርቡ የዋጋ ጭማሪ እንደማይደረግ ተገለጸ። ምንም እንኳን በዓለም አቀፍ ደረጃ በሚገኙ ግዙፍ የነዳጅ አቅራቢ ሀገራት ላይ ውጥረት በመፈጠሩ በአቅርቦትና ዋጋ ላይ ተጽዕኖ ቢያሳድርም አሁን ላይ መንግስት የነዳጅ ታሪፍ የዋጋ ጭማሪ እንደማያደርግ በአዲስ አበባ ከተማ አስተዳደር ንግድ ቢሮ የቁጥጥር ዘርፍ ምክትል ኃላፊ አቶ ስመኘው ተሾም አስታውቀዋል። በዓለም አቀፍ ደረጃ ሊያጋጥም የሚችለው እጥረትና የዋጋ ጭማሪ በኢኮኖሚው ላይ ችግር እንዳይፈጠር መቋቋም የሚያስችል እቅዶችን እያዘጋጁ እንደሚገኙ ተናግረዋል። ይህንን አጋጣሚ በመጠቀም የነዳጅ ማደያዎች ከታሪፉ ውጪ ዋጋ የመጨመር መብት የሌላቸው መሆኑን የሚገልጹት አቶ ስመኘው በንግድ ቢሮው ድረገጽ ላይ ባለው ዋጋ መሰረት ብቻ መገበያየት እንደሚገባ ገልጸዋል። ዓለም አቀፍ ሁኔታውን በማየት ህገወጥ የነዳጅ ዝውውርና የዋጋ ጭማሪ እንዲሁም የምርት መደበቅ ላይ የሚሳተፉ አካላት ላይ ቢሮው እርምጃ እንደሚወስድ ገልጿል። ህብረተሰቡ አግባብነት የጎደለው ግብይት ሲያስተውል በነፃ የስልክ መስመር 8588 ላይ ጥቆማ መስጠት እንደሚገባው በአዲስ አበባ ከተማ አስተዳደር ንግድ ቢሮ የቁጥጥር ዘርፍ ምክትል ኃላፊ አቶ ስመኘው ተሾመ መልእክት አስተላልፈዋል። ሰሜን ኮሪያ በሺዎች የሚቆጠሩ ዜጎቿን የሩሲያ ኩርስክን ግዛት መልሶ ለመገንባት እንደምትልክ አስታወቀች። ሰሜን ኮሪያ በሺዎች የሚቆጠሩ ዜጎቿን በሩሲያ በጦርነት የተመሰቃቀለውን የኩርስ ግዛት መልሶ ለመገንባት እንደምትልክ የሞስኮ የጸጥታ ኃላፊ አስታውቀዋል። ከሰሜን ኮሪያው ኪም ጆንግ ኡን ጋር በዋና ከተማዋ ፒዮንግያንግ የተነጋገሩት የሩሲያ የጸጥታው ምክር ቤት ኃላፊ ሰርጌይ ሾይጉ ቡድኑን ወንድማማች ረድኤት ሲሉ ገልጸዋል በማለት የሩሲያ መንግስታዊ የመገናኛ ብዙሃን ዘግበዋል። ጎረቤት ደቡብ ኮሪያ
ኮሪያና ጃፓን እቅዱን በፍጥነት አውግዘዋል። ሴኡል በበኩሏ ይህ እርምጃ የተባበሩት መንግስታት በሰሜን ኮሪያ ላይ የጣለውን ማዕቀብ መጣስ ነው ስትል ተናግራለች። በሺዎች የሚቆጠሩ የሰሜን ኮሪያ ወታደሮች ሩሲያ በዩክሬን ላይ የምታደርገውን ጦርነት እንድትዋጋ እንዲረዱት በሪፖርቱ ወቅት በሁለቱ ሀገራት መካከል ጥልቅ የሆነ ወታደራዊ ትብብር ለወራት እንደነበር መረጃዎች ሲሽከረከሩ ቆይተዋል። ሮብ ዕለት ላይ የሩሲያ ታስ የዜና ወኪል ሾይጉን ጠቅሶ እንደዘገበው ሰሜን ኮሪያ የኩርስ ክልልን መልሶ ለማቋቋም የሚረዳም ግንበኞችን 2 ወታደራዊ ብርጌዶችን ወይም 5000 ወታደሮችን እንዲሁም 1000 ፈንጂ አምካኞችን እንደምትልክ በዘገባው ላይ ተገልጿል። ይህ ከኮሪያ ህዝብና መሪ ኪም ጆንግ ኡን ለሀገራችን የተደረገ ወንድማዊ እርዳታ ነው ሲሉ ሾይጉ መናገራቸውን የአጃንስ ፍራንስ ፕሬስ ዘገባ ያሳያል። የሰሜን ኮሪያ መንግስት መገናኛ ብዙሃንም ስብሰባው ኪምና ሾይጉ ሌሎች የረጅም ጊዜ እቅዶችን ሲወያዩ እንደነበር አክሎ ገልጿል።